ማንቸስተር ዩናይትድ ኦልሞስት ወደ ቻምፒየንስ ሊግ የሚያደርገውን ጉዞ ምናልባትም ከ90% በላይ ያደረገበትን ጨዋታ ተመልክተናል። ወደ ስታንፎርድ ብሪጅ ተጉዞ ቼልሲን ምናልባት ጨዋታን መቆጣጠርና ኳስን መቆጣጠር የሚባል ነገር አለ። ሞመንቶችን መቆጣጠርና ሞመንቶችን ማጣት የሚባል ነገር አለ። በብዙ መመዘኞች ማንቸስተር ዩናይትድ በጣም የተሻለ ቡድን ነበር። ቁጥራዊ መረጃዎችን እያንዳንዱን ቁጥራዊ መረጃዎች ብንመለከት ማንቸስተር ዩናይትድ ከቼልሲ ያነሰ ሆኖ እንመለከተዋለን። ከየትኛው ውጪ? ከስኮር ቦርዱ ውጪ ማለት ነው። ስኮር ቦርዱን ሁሉንም ግን ተመልክተን ቀና ብለን ስንመለከት ስኮር ቦርዱ ላይ ማንቸስተር ዩናይትድ 1-2 አሸንፏል ይላል። ግን ይሄ ጨዋታ ግን ምናልባት ማንቸስተር ዩናይትድ ብዙ ጎል ካስቆጠረባቸው ምናልባት ከብራይተን ጋር ከነበረውም ጨዋታ የተሻሉ ብዙ ነገሮችን ተመልክተናልና እነዛ ነገሮች ምንድናቸው የሚለውን ነገር ነው የምንመለከተው ማለት ነው። ይሄ ብቻ አይደለም። ከዚህ ጨዋታ ጋር በተያያዘ የሚነሱ ሐሳቦች አሉ አይደል? ለምሳሌ ማንቸስተር ዩናይትድ ከማቹሪቲው ጋር በተያያዘ የምናነሳው ሐሳብ አለ። ማይክል ካሪክ በባለፈው ጨዋታ ብዙ ተወቅሶ ነበረ። እውነት ግን መወቀስ ይገባዋል ወይ? የዛሬው ጨዋታ ያንን ወቀሳ የሚያሽር ነው ወይንስ ደግሞ አይደለም የሚለውን ነገር ለማየት እንሞክራለን። በዚህ ጨዋታ ላይ ደግሞ ወሳኝ የሚባሉ ተጫዋቾችን ተመልክተናል በተለያየ መንገድ ማለት ነው አይደል? ለምሳሌ አይደን ሄቨን ማንቸስተር ዩናይትድ ቀውስ ውስጥ ነበር፣ የተከላካይ ቀውስ ውስጥ ነበር አይደል? ክሊር የሆነ የተከላካይ ቀውስ ውስጥ ሆኖ ግን ደግሞ በዛ ችግር ውስጥ የተገኘ በጣም ወሳኝ ተጫዋች ሆኖ ለማንቸስተር ዩናይትድ ራሱን አቅርቧልና ስለዚህ ተጫዋች የምናነሳቸው ሐሳቦች አሉ። ምን ሲያደርግ ነበር የሚለውንም ነገር ጨምረን ማለት ነው። ከዛ ውጪ ብራያን ምቡሞ በባለፈው ጨዋታ ላይ ቤንች መሆኑ ምን ያህል ለማንቸስተር ዩናይትድ ጉዳት እንደነበረውና አሁን እንዴት እንደጠቀመም ደግሞ አይተናል። እንደ ሁልጊዜም ደግሞ ስለ ብሩኖ ፈርናንዴዝ ማንሳት ግዴታችን ነው ብዬ አስባለሁ። 18ኛ አሲስቱ ላይ ደርሷል። የሚገባውን ክራውን ለማግኘት ጥቂት አሲስቶች ብቻ ናቸው የሚቀሩትና ስለሱ ለማንሳት እንሞክራለን። ከዛ ውጪ ደግሞ ማንቸስተር ዩናይትዶች ሲጫወቱ የነበሩበት መንገድ በተለይ አሁን ፖሴሽን ከተመለከትን 60-40 ነበሩ። ያ ማለት ማንቸስተር ዩናይትዶች ብዙውን ጊዜ ኦፍ ዘ ቦል የሆነ እንቅስቃሴ ነበር ሲያደርጉ የነበረው ማለት ነውና ያ ኦፍ ዘ ቦል የነበረው እንቅስቃሴ ስፔሲፊካሊ ስለ ፕሬሲንግ ነው የምናወራው አይደለ? እንዴት ነበር ፕሬስ ሲያደርጉ የነበረው ማርክ ሲያደርጉ የነበረበት መንገድና ስለዛ ፕሬሲንግን በተወሰነ መልኩ የምናነሳው ጉዳይ ይሆናል። ብቻ እስከ ፕሮግራማችን መጨረሻ ድረስ አብራችሁን የምትቆዩ ከሆነ ስለነዚህ ጉዳዮች አጠቃላይ ስለ ድሉ ስለ ቻምፒየንስ ሊግ ፉክክሩ የምናነሳቸው ብዙ ሐሳቦች ይኖራል። ከናንተ የሚጠበቀው እስከ ፕሮግራሙ መጨረሻ ድረስ መቆየት ብቻ ነው። ለዛም ደግሞ ጋብዘናቸዋል። ማንቸስተር ዩናይትድ በጣም ወሳኝ ከሚባለው ጨዋታው መካከል አንዱን ያደረገው በእርግጥ ከዚህ በፊትም የነበሩት ጨዋታዎች ወሳኝ ናቸው፣ ወሳኝ አይደለም ማለት አይደለም። ግን ይሄ ጨዋታ ግን ስፔሲፊካሊ በተለያዩ ሪዝኖች በጣም ወሳኝ ያደርገዋል። የመጀመሪያው ነገር ምንድነው? ኦፍኮርስ ዩናይትድ ለቻምፒየንስ ሊግ ነው ፋይት እያደረገ የሚገኘው። በዚህ ሲዝን ምንም ሌላ ጎል የለውም ወይ ደግሞ ሌላ ውድድር ላይ እየተሳተፈ አይደለም። በአምና ውጤት ምክንያት ምንም አይነት የአውሮፓ ውድድር ላይ የለበትም። በዘንድሮ የውጤት ወይ ደግሞ በዘንድሮ የፐርፎርማንስ ችግር ምክንያት ደግሞ ከሁለት ውድድሮች በጊዜ ነው የተሰናበተው፣ ከኤፍኤ ካፕ እና ከካራቦ ካፕ ማለት ነው። ከሁለት ውድድሮች በጊዜ ተሰናብቶ ብቸኛ ሲጫወት የነበረው ውድድር አሁንም እየተጫወተ ያለው ፕሪሚየር ሊግ ብቻ ነው። ታዲያ ፕሪሚየር ሊጉ ላይ ብቻ እየተጫወተ ከሆነ ምናልባት እንደ ሌስተር ሲቲ ዋንጫውን ለማሳካት የአውሮፓ ምንም አይነት ውድድር አለመኖሩ ሌስተር ሲቲዎች ዋንጫውን እንዲያሳኩት አይደል 2015 ላይ ዋንጫውን እንዲያሳኩት እድል ሰጥቷቸዋል፣ እድል አቀርቦላቸዋልና ያ አንደኛው ጥቅም ነው፣ አንዱ ጥቅም ነው ያኛው። ከዛ ውጪ ግን ማንቸስተር ዩናይትድ ለዋንጫ ፋይት እያደረገ አይደለም። ስለዚህ ምንድነው ትርፉ? አንዱ ውድድር ላይ ብቻ እየተወዳደረ ትርፉ ምንድነው ካልን የቻምፒየንስ ሊግ ፉትቦልን እውን ማድረግ ነው። ብቸኛ ትርፉ ያኛው ነው የሚሆነው፣ የቻምፒየንስ ሊግ ፉትቦልን ወደ ራሱ አቅጣጫ ለማምጣት መሞከር። ለዛ ጉዞ ታዲያ አንደኛው ወሳኙ ጨዋታና ከባድ የሚያስብለውም ጨዋታ ይሄ ነው። ምክንያቱም ቼልሲ ለቻምፒየንስ ሊግ እየተፋለመ ያለ ቡድን ነው። 5ኛ ደረጃ ላይ የነበረ ቡድን ነው። 4ኛም ነበረ በአንድ አጋጣሚ ላይ። ከዛ በኋላ ወደ 6ኛ ደረጃ ተንሸራቷል። ከ5ኛው ቡድን ያለው የነጥብ ልዩነት በጣም መጥፎ የሚባል ነው። ከዩናይትድም ደግሞ ያለው የነጥብ ልዩነት መጥፎ ነው። ከ4ኛውም ያለው የነጥብ ልዩነት መጥፎ ነውና እነዚህን እንቅስቃሴዎች ለመለወጥና የሚገባውን ቻምፒየንስ ሊግ ቼልሲ ትልቅ ቡድን እንደሆነ ይታወቃልና ቻምፒየንስ ሊግ ለማግኘት የተለየ ፋይት እንደሚያደርግ ይታወቃል። በሜዳውም ነው። ዩናይትድ ደግሞ ለራሱ ካለው አስፈላጊነት አንጻር ደግሞ ጫና ውስጥ ይገባል። ይሄን ያዙልኝ። ከዛ ውጭ ደግሞ ይሄን ጨዋታ ሌላ የተለየ ትኩረት እንዲሰጠው ወይ ደግሞ የተለየ ትኩረት እንዲያገኝ ያደረገው ነገር ምንድነው? ዩናይትድ በባለፈው ጨዋታ ከሊድስ ጋር በነበረው ጨዋታ ተሸንፏል አይደለ? ከሊድስ ጋር በነበረው ጨዋታ ላይ ስለተሸነፈ አሁን ይሄኛው ነገሮችን የሚያካክስበት መንገድ ነው። ምክንያቱም ሰዎች መጠራጠር ጀምረዋል። ማይክል ካሪክን መጠራጠር ጀምረው ነበር። ዩናይትዶች ይሄን ነገር የማሳካት እድላቸው እንዴት ነው በመጨረሻም ቦትል እንዳያደርጉት ተብሎ እንደሱም አይነት ደግሞ ፍራቻዎች ነበሩና ያን ነገር ለመመለስ ተጫዋቾቹም ደግሞ ይሄን ነገር ድጋሚ ልናጣው ነው ደርሰን
የሚለውንም ነገር ደግሞ ከአይምሯቸው ውስጥ ለማውጣት እንደዚህ አይነት በጣም ከባድ የሚባሉ ጨዋታዎችን ማሸነፍ ለክለቡ ወይ ደግሞ ለቡድኑ የሚሰጠው ሳይኮሎጂካል ስትሬንግዝ ቀላል የሚባል አይደለም፣ ወይ ደግሞ በቀላሉ የሚታይ አይደለም እና ያንን በትልቁ የሚታይ የሳይኮሎጂ ጥቅም ወይ ደግሞ ሳይኮሎጂካል ኢምፓክት ነው ማንቸስተር ዩናይትድ እንዲፈጠር አድርጎ ይህን ጨዋታ በሚገርም ሁኔታ ሊያሸንፍ የቻለው። ምናልባት በሚገርም ሁኔታ ስል ከምን አንጻር ነው በሚገርም ሁኔታ ያልኩት? መከራከሪያ ሊቀርብ ይችላል። እንደ ማንቸስተር ዩናይትድ እኮ በሙሉ 90 ደቂቃ 4 ሾት ብቻ ነው ያደረገው። ከአራቱ ደግሞ አንድ ኦን ታርጌት ብቻ ነው የሞከረውም ኦን ታርጌት ነው ጎል የተቆጠረው። ቼልሲዎች ደግሞ በአንጻሩ ወደ 21 22 የጎል ሙከራዎችን ማድረግ ችለው ነበረ። 3 ኦን ታርጌቶችንም ማድረግ ችለው ነበረ። ዩናይትድ አንድ ኮርና ነው ማግኘት የቻለው። 40% ቦል ፖሴሽን ብቻ ነው የነበረውና እንዴት ነው ይሄ አሪፍ ሊሆን የሚችለው የሚል ጥያቄ እንደሚነሳ እርግጠኛ ነኝ። ግን አሪፍ ሊሆን የሚችልበት መንገድ ምን መሰላችሁ? አንደኛ ይሄ ጨዋታ ለማንቸስተር ዩናይትድ ይሄ የሚጣደፍበት አይደለም። አቻ ከወጣ በቂው ነው ከዚህ ጨዋታ። ለምን ቀጥታ እየተፎካከረ ያለው አሁን በቅርብ ርቀት የሚፎካከሩት አስቶን ቪላ እና ሊቨርፑል ናቸው። በእርግጥ ዩናይትድ ይህን ጨዋታ አቻ ወጥቶ አስቶን ቪላ ቢያሸንፍ ከዩናይትድ በ2 ነጥብ ከፍ ይላል። ከሊቨርፑል ጋር ያላቸው የነጥብ ልዩነትም ደግሞ አላል፣ እሱም የሚጠብበት አጋጣሚ ነው ያለው። ይሄ ፋክት ነው። ግን ደግሞ ያ ቻንስ ይሄ የሚጠብበት አጋጣሚ ያለ ስቲል ግን ዩናይትድ 5ኛም ቢሆን ግን የቻምፒየንስ ሊግ ተፋላሚ ነው የሚሆነው። እንደ ድሮ 5ኛ ላይ የሆነ ቡድን ወይ ደግሞ በፊት 4ኛ ላይ የሚጨርሰው ቡድን ቅድመ ማጣሪያ ይሄድ ነበር አይደል? አሁን 5ኛም የጨረሰው 2ኛም ከ2ኛ እስከ 5ኛ ድረስ ለውጥ የለውም። አራቱም ቲሞች ለቻምፒየንስ ሊግ ነው የሚያልፉት። ሻምፒዮን የሆነው ብቻ ነው ከዛ ከ1 እስከ 5 ካሉት ውስጥ ስፔሻል የሚባለው ሻምፒዮን የሆነው ብቻ ነው እንጂ ሌሎቹ ጥቅማቸው የቻምፒየንስ ሊግ ጨዋታ ነው። ስለዚህ ዩናይትድ ማግኘቱ አይቀርም ነበር። ስለዚህ መጣደፍ አልነበረበትም። ጨዋታውን ኩል ሆኖ ነበር ሲጀምር የነበረው፣ ተረጋግቶ ነበር ሲጀምር የነበረው። ግን ቢልድ አፕ ፌዝ ላይ እና ፕሬሲንግ ፌዝ ላይ ግን ይለያይ ነበር። ማለትም ቢልድ አፕ ፌዝ ላይ ረጋ ብሎ አልነበረም ቢልድ ሲያደርግ የነበረው፣ ወይ ደግሞ በጣም ሾርት የሆኑ ፓሶችን እየተጠቀመ ምናምን እዛው ጋር ጓንቱ እየተቀባበለ አይደለም ቢልድ አድርጎ ለመውጣት ሲሞክር የነበረው። በተቻለው አቅም ፈጠን ያሉ ሩቲኖችን እየፈለገ በእንደዛ አይነት መልኩ ነበር ለመውጣት ጥረት ሲያደርግ የነበረው። የመጀመሪያውም ጎል የተገኘው በዛ አጋጣሚ ነበር። ፕረስ በሚያደርግበት ሰዓት ላይ ግን በሁለት አይነት መንገድ ነበር ፕረስ ያደርግ የነበረው። መጀመሪያ ሞር በሃይ ፕረስ ወደፊት ተጠግቶ ተጫዋቾችን የቼልሲን ተጫዋቾች ጫና ውስጥ ለመክተት ጥረት ሲያደርጉ ነበር። ያንን በሚሰሩበት ሰዓት ላይ ፎርሜሽናቸው ወደ 4-2-4 አይነት ቅርጽ ይጠጋል። ማለትም ፊት ለፊት ያሉት 4 ኩኒያ አለ፣ ሼሽኮ አለ፣ ብሩኖ ፈርናንዴዝ አለ፣ ብራያን ምቡሞ አሉ። እነሱ 4 ሆነው ቼልሲዎች ጋር ይሄዳሉ። ቼልሲዎች ደግሞ ቢልድ ሲያደርጉ ካቶና ፎፋና 2 ተከላካዮች ናቸው። ትንሽ ስፕሊት ያደርጋሉ። ከዛ በኋላ ጉስቶና ኩኩሬያ ደግሞ ዋይዱን ይጠብቁትና እነ ካይሴዶ ወደ ኋላ መለስ እያሉ ኳስ ለመቀበል ይሞክራሉ። ይሄ አንደኛው መንገድ ነው፣ የመጀመሪያው ፕሬሲንግ ፌዝ ላይ ማለት ነው። ሁለተኛው ላይ ግን በሚድ ብሎክ ፕረስ በሚያደርጉበት ሰዓት ላይ ግን ዩናይትዶች ወደ 4-3-3 አይነት የሚመስል ቅርጽ ሲቀየሩ እንመለከታቸው ነበረ። ጥድፊያ ግን አይታይባቸው። ፕረስ ሲያደርጉ በቃ እንደ ጉድ እየተንቀለቀሉ ወደፊት ሲሄዱ አንመለከትም ምናምን እና በጣም በተረጋጋ መንገድ ነበረ ፕረስ ሲያደርጉ የነበረው። ኳስ ቢልድ ሲያደርጉ ግን እንዳልኳችሁ ፈጠን ያሉ ራውቶችን ነበረ ሲፈልጉ የነበረውና በዛ መንገድ ነበር ተጭነው ወደ ላይ ሄደው ሲጫወቱ የነበረው። ይሄ የማንቸስተር ዩናይትድን ትልቅ ማቹሪቲ ያሳያል። እንዳልኳችሁ ነው ጨዋታው ለማንቸስተር ዩናይትድ ኢምፖርታንት ነው፣ ግን ደግሞ ማሸነፍ ግዴታው አይደለም። ይሄን አይምሯቸው ውስጥ አድርገው ነው የሚገቡት። ኦፍ ኮርስ ይሄን ጨዋታ አቻ ይበቃናል ብለው አይደለም የሚገቡት፣ ግን ጥድፊያ የለበትም። በጥድፊያ አይደለም የሚጫወቱት። ቼልሲዎችስ በተቃራኒ ነው። አልኳችሁ እኮ 21 የጎል ሙከራ እኮ ማድረግ ማለት እኮ በጣም እኮ ሲቀጠቅጥ ነበር ማለት ነው። 60% የኳስ ቁጥጥር እሱ ጋር ነበር ሲባል ምን ያህል ወደፊት ጫና ፈጥሮ ሲጫወት እንደነበር መረዳት ቀላል ነገር ይመስለኛል። ስለዚህ ቼልሲዎች ግዴታ ውስጥ ናቸው። ቼልሲ አቻ አይበቃቸውም ነበር። ሽንፈት ያው የባሰ ነው። አቻ ራሱ አይበቃቸውም ነበር። ምክንያቱም አቻ ማለት በዩናይትድ እና በቼልሲ መካከል ያለውን የነጥብ ልዩነት 7 ነጥብ ነው አይደል? ልዩነታቸው 7 የነጥብ ልዩነት ይቀጥል ማለት ነው። ምንም ቼልሲ አጋጣሚው ነበረው ይሄ 7 ነጥብ በሁለቱ መካከል ያለውን 7 ነጥብ መገንደስ ይችል ነበር አይደል? ወደ ኋላ መለስ ማድረግ ይችል ነበር። 48 ነጥብ ነበር የነበረው። ቢያሸንፍ 51 ነጥብ ይኖረዋል። ያ ማለት ከማንቸስተር ዩናይትድ ጋር ያለውን የነጥብ ልዩነት ወደ 4 ያጠባል ማለት ነው። ዩናይትድ በቀጣይ ጨዋታዎች ላይ አይንገጫገጭም ማለት አይደለም። ስለዚህ ተስፋውን ያሰፋ ነበር። አቻ ግን አይበቁም። ስለዚህ ያንን ስለሚያውቁ ዩናይትዶች ረጋ ብሎ ነበር ሲጫወቱ የነበረው። ይሄ ደግሞ ትልቅ ማቹሪቲን ይጠይቅ ነበረ። ለዛም ማይክል ካሪክን እና ማንቸስተር ዩናይትዶችን ሙሉ በሙሉ ማመስገን ተገቢ ነው ብዬ አስባለሁ፣ ወይ ደግሞ መመስገን አለባቸው ብዬ
አስባለሁ። ምናልባት በዚህ ጨዋታ ላይ ከዚህ በፊት ፖል ሜርሰን የተናገረው ነገር ብዬ ፕሪማች ላይ አንስቼው ነበር አይደለ? ዩናይትዶች ብራያን ምቡሞ ያስፈልጋቸዋል፣ ኮቢ ሜኑ ያስፈልጋቸዋል ከባለፈው ጨዋታ ተረድቶ ማለት ነውና እነዚህ ሁለት ተጫዋቾች ወሳኝ ናቸው ብሎ ነበር ተናግሮ የነበረው። እውነትም በዚህ ጨዋታ ላይ እነዚህ ሁለት ተጫዋቾች ምን ያህል ወሳኝ እንደሆኑ በቀላሉ መረዳት እንችላለን ብዬ አስባለሁ። ምክንያቱም ኮቢ ሜኑ መሀል ሜዳው እንዴት ሲያረጋጋ እንደነበረ በ10 ቁጥሮቹና በተከላካይ መካከል ወይ ደግሞ በ6 ቁጥሩና በ10 ቁጥሩ መካከል ያለውን ኮኔክሽን እንዴት አድርጎ ቢውልድ ሲያደርግ እንደነበረ ተመልክተናልና የኮቢ ሜኑ አለመኖር ምን ያህል ማንቸስተር ዩናይትዶችን እንዳጎደለ የሌሊቱ ጨዋታ ላይ ማንቸስተር ዩናይትዶች የተሸነፉበት አንደኛው ሪዝን ብቸኛ ሪዝን ነው ያልኩኝ አይደለም። የኮቢ ሜኑ ግን ከተሸነፉባቸው ሪዝኖች መካከል አንደኛው ግን ይሄንን ጋፕ ማኔጅ ማድረግ ባለመቻላቸው ነው። ማለት ኮቢ ሜኑ በዚህ ቦታ ላይ የሚጫወት ተጫዋች ነው፣ ግን ደግሞ በዛ ጨዋታ ላይ በጉዳት ምክንያት የለም። ስለዚህ ዩናይትድ እዛ ቦታ ላይ ክፍት ነበረ። ከተመለከታችሁ የሌሊቱ ጨዋታ ላይ የዩናይትድ የመሃል ክፍል ሙሉ በሙሉ በቃ ዋይድ ኦፕን ነበር። በምን ምክንያት? አማካዮች እኮ ነበሩ፣ ግን ሁለት ዲስትሮየሮች ናቸው አንድ ላይ ሲጫወቱ የነበሩ ካሴሚሮና ኡጋርቴ ማለት ነው። ይሄ ደግሞ አንደኛው ፕሮግረስ ማድረግ አለበት፣ ፓሰር መሆን አለበት ምናምን፣ አለዛ ባላንሱ አይመጣም። ባላንሱ ካልመጣ ደግሞ ሚዱ ይበላሻል። ሚዱ ከተበላሸ ሙሉ በሙሉ የበላይነት ይወሰድበታል። ዩናይትድ ግን በዚህ ጨዋታ ላይ ሚዱን በደንብ አድርጎ ነበር አጠናክሮ የነበረው። ምናልባት የመጀመሪያውም ጎል ሲገኝ ወደ ኋላ መለስ ብላችሁ ቢልዳፑን ከተመለከታችሁት የኮቢ ሜኑ ንክኪ ያለበት። ኮቢ ሜኑ ያስነሳት ኳስ ነች። ለማዝራዊ ይሰጠዋል፣ ከዛ ማዝራዊ ደግሞ ለብራያን ምቡሞ ይሰጠዋል፣ ብራያን ምቡሞ ለብሩኖ ፈርናንዴዝ ይሰጠዋል። ፈርናንዴዝ በሚገርም መንገድ ለማቲያስ ኩኛ ሰጠው። ማቲያስ ኩኛ ያችን ጎል ሊያስቆጥር ቻለ። ስለዚህ ቢልዳፑ ላይ የኮቢ ሜኑ ወሳኝነት በጣም ግልጽ ነበረ። ምናልባት ኡጋርቴ ቢሆን በዛ ሰዓት እንደሱ አይነት ውሳኔዎችን አይወስንም፣ እንደሱ አይነት ቦታዎች ላይ አይገኝም ነበር። ስለዚህ የሜኑ አለመኖር ዩናይትድን ሙሉ በሙሉ አስከፍቶት ነበረ። አሁን ላይ ግን በዚህ ጨዋታ ላይ አሁን የጠቀስኩላችሁ ማቹሪቲ እንዲያገኙ ግን የረዳ ሚገርም ተጫዋች ሆኖ አግኝቼዋለሁ። ከዛ ውጪ አይረን ሄቨን ደግሞ ማንቸስተር ዩናይትድ በተቸገረበት ሰዓት በጭንቁ ሰዓት ነው የጠራው። ከቱም ዩናይትድ ማንም የለውም። ኢቭን ተከላካይ ካለመኖሩም የተነሳ ፉልባኩን ነው የተከላካይ መስመር ላይ ያጫወተው የነበረው። እሱን ይተኳል ተብሎ የነበረውና ሊጣመሩ ይችላሉ የተባሉት ማይክል ካሪክንም ምናልባት የወደፊት እኮ ማንቸስተር ዩናይትድ ተጣማሪዎች ሊሆኑ ይችላሉ የተባሉት ሌኒ ዮሮና ሄቨን ነበር። ሄቨን ከሌኒ ዮሮ ጋር እንዲጣመር ነበር መጀመሪያ ሀሳቦችም የነበሩት። ኦብቪየስሊ ዮሮ ባይጎዳ ኖሮ የሚወሰነው ውሳኔ እንደዛ ነበር። ግን ዮሮ ጨዋታው ሊደርስ አካባቢ ተጎዳ። በጉዳት ምክንያት ከስብስቡ ውጭ መሆን ቻለ። ስለዚህ የግድ ያ ቦታ መሞላት ነበረበት። ማዝራዊ ተሞላ። ምን ማለት መሰላችሁ? ሄቨን በዚህ ሰዓት ላይ የሁለት ተጫዋቾችን ቦታ ነው ከቨር ሲያደርግ የነበረው። አንደኛ በሱ በኩል ቢኖሩ ጤነኛ ቢሆኑ የሚሰለፉትን በሱ በኩል የነበሩ ተጫዋቾች አሉ አይደለ? ለምሳሌ ሊሳንድሮ ማርቲኔዝ እና ሃሪ ማጉዌር ማለት ነው። የሁለቱም ቦታ ይዞ እሱ ግራኛም ተጫዋች ስለሆነ የመሃል የግራ ተከላካይ ሆኖ ይጫወታል። የመሃል የግራ ተከላካይ ሆኖ ሲጫወት በቀኝ በኩል የሚሰለፈው ደግሞ ጤነኛ ቢሆን ዴሊክት ነበር፣ ካልሆነ ሌኒ ዮሮ ነበር። ሁለቱም ሳይኖሩ ቀርተው ሶስተኛ ምርጫ ማዝራዊ ነበር። ማዝራዊ ደግሞ ሴንተር ባክ አይደለም፣ ፉል ባክ ነው። አያክስ በነበረበት ሰዓት ላይ ፉልባክ ነው ሆኖ ነበር ሲጮት የነበረው። ባየር ሙኒክ በነበረበት ሰዓት ላይ ፉልባክ ሆኖ ነበር ሲጮት የነበረው። ስለዚህ በሱ መተማመን ይከብዳል። መሀል ተከላካይ ስላልሆነ ሙሉ በሙሉ የሱን ቦታ ለሱ ሰጥቶ መከላከል ብሎ ነገር ያሰጋል። ስለዚህ ሄቨን በሁለቱም ቦታዎች እየመጣ ነበር ኳሶችን ክሊር ሲያደርግ የነበረው፣ ኳሶችን ሲከላከል የነበረው፣ ብሎክ ሲያደርግ የነበረው፣ ኢንተርሴፕት ሲያደርግ የነበረው፣ ለእያንዳንዱ ኤሪያል ዱዌል ግራውንድ ዱዌል ሲፋለም የነበረው፣ 1v1 ሲተናነቅ የነበረው ኤደን ሄቨን ነበር። ስለዚህ ኤደን ሄቨን በዚህ ሰዓት ላይ ለማንቸስተር ዩናይትድ በችግሩ ጊዜ የተገኘ ራሱን ግን ያሳየና ምን ያህል አቅም እንዳለው ከዚህ በኋላ በሚኖረው የማንቸስተር ዩናይትድ ጨዋታ ላይ የተሰላፊነቱን ቦታ ማግኘት ያለበት ተጫዋች እንደሆነ ያስመሰከረበት ስቴትመንት የሆነ ፐርፎርማንስ ነበር ብዬ አስባለሁ። ኤደን ሄቨን በጣም አስደናቂ ፐርፎርማንስን ያሳየበትን መንገድ ተመልክተናል። ከዛ ውጪ ብሩኖ ፈርናንዴዝ ኳሱን ክሬት ያደረገበትን መንገድ ስትመለከቱ በጣም አስደናቂ ነው። በእርግጥ በብሩኖ ፈርናንዴዝ መደመም ያው ጉንጭ ማልፋት ነው የሚሆነው አይደል? ወይ ደግሞ ጊዜ ማጥፋት ነው የሚሆነው። ምክንያቱም ሁሌ እንዳስደመመ ነው፣ ሁሌ አስደናቂ ነገሮችን እንዳደረገ ነው፣ ሁሌ ቀድሞ እንደተገኘ ነው። ለማንቸስተር ዩናይትድ ዲሳይሲቭ በሚባሉባቸው ጊዜያቶች በሙሉ አንድ ተጫዋች እኮ ተገኘ ከተባለ ብሩኖ ፈርናንዴዝ ነው ቀድሞ የሚገኘው፣ ፊት ለፊት በመሆን ወደ ኋላ ተመልሶ ቢውልድ በማድረግ የሌሊቱ ጨዋታ ላይ ተመልክታችሁታል አይደል? ከበረኛው ሴኒ ላመንስ ተቀብሎ ኳስ ቢውልድ አድርጎ ሲወጣ በዚህ ደረጃ ነው ለማንቸስተር ዩናይትድ የሚገኘው። አምበልነትን በጣም ቱ ሲሪየስ ወስዶት፣ በቃ በጣም ማለት ነው ከልክ ያለፈ ሲሪየስ ሊወስዶት መምራት ብቻ አይደለም፣ ተጫዋቾችን እንዲያርጉ እንዲያታርጉ ማለት ብቻ አይደለም፣
እያደረገ ማሳየት የሚባል ነገር ነው ያስመለከተን። አሁን አሲስት ያደረገው እንኳን ስትመለከቱ ከምንም ነው ያቺን ኳስ የፈጠራት። ብራያን ምቡሞ በዛ ሰዓት መስጠቱ ጥሩ ነበር፣ ግን ሁለት ተጫዋቾች ነበሩ በዛ ቦታ ላይ። ኩኩሬያ ነበር አይደል እዛ ቦታ ላይ፣ ጋርናቾ ነበር እዛ ቦታ ላይ። ብሩኖ ምቹ ቦታ ላይ አልነበረም፣ ነፃ አልነበረም፣ ስፔስ አልነበረውም። ግን ሁለቱም ተጫዋቾች ግን ያለፈበት መንገድ ከምንም ተነስቶ ቻንስ ክሬት አድርጎ ለማቲያስ ኩኒ ያቀበለበት መንገድና ኩኒ ያስቆጠረበት መንገድ በጣም የሚያስደንቅ ነው። ብሩኖ ፈርናንዴዝም 18ኛ አሲስቱ ላይ ደርሷል። አሁን ኬዲቢ እና ቴሪ ዳንኤል ኦንሪ የደረሱበት ሪከርድ ላይ ለመድረስ 2 አሲስት ብቻ ይቀረዋል። 5 ጨዋታ ነው ማንቸስተር ዩናይትድ የሚቀረው። በዚህ 5 ጨዋታ 2 አሲስት ብቻ ካደረገ ከነዚህ ተጫዋቾች እኩል ይሆናል። 3 ከደገመበት ደግሞ 3 ካደረገው ደግሞ ከሁለቱም የበላይ ሆኖ በ21 አሲስት በአንድ ሲዝን 21 አሲስቶችን በማድረግ ብቸኛው የእንግሊዝ ፕሪሚየር ሊግ ተጫዋች ለመሆን ይበቃል ማለት ነው። ስለዚህ ብሩኖ ፈርናንዴዝ አሁን ያደረገው ነገር አትሊስት 2 አሲስት ያስፈልጓል በትንሹ። ከዛ ውጭ ግን ቢያንስ 21 መሆን መቻል አለበትና በዚያ እየያዙ መሙላት የሚከብደው አይመስልምና ለዩናይትድም ግን ወሳኝ የሚባል አሲስት ማስመዝገብ ችሏል። ዩናይትድም እንግዲህ 3ኛ ደረጃውን አጠናክሮ ቀጥሏል። አስቶን ቪላዎች የሚያደርጉት ጨዋታ ቀላል ጨዋታ አይደለም። ከሰንደርላንድ ጋር ነው ጨዋታውን የሚያደርጉት። ሊቨርፑሎችም ቢሆኑ በሜርሲሳይድ ደርቢ ከኤቨርተን ጋር ነው ጨዋታዎችን የሚያደርጉትና ቀላል ፉክክር አይደለም የሚገጥማቸው አስቶን ቪላም ሆኑ ሊቨርፑሎች። ስለዚህ ነጥብ ሊጥሉ የሚችሉበት እድል ስላለ ዩናይትድ በደንብ የሚያረጋግጥበት አሪፍ ሁኔታ ተመልክተናል ብዬ አስባለሁ። በዚህ ጨዋታ ላይ ምናልባት በባለፈው ጨዋታ ጥፋቱ የካሪክ ሳይሆን እምቡሞ አለመሰለፉና የኮቢ ሜኑ አለመኖር እንደሆነ ያስመሰከረ ጨዋታ ነው ማለት ይቻላል። እንደዚህ አይነት ሀሳቦች እየተነሱ ነው የሚገኙት። የእናንተ ሀሳብ ምንድን ነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን ጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ነው ላችሁ።